አንዳንድ ሰዎች በፍቅር መስራት ውስጥ የማይደሰቱባቸው ምክንያቶች ምንድን ናቸው? ፍቅር መስራት የሰው ልጆች ሁሉ የሚያነሱት የቀን አጀንዳቸው ነው። ይህን ጉዳይ ሳያነሳ የሚውል ሰው የለም ማለት ይቻላል። እርካታ ላይ መድረስና ሙሉ ደስታን ማጣጣም በጣም ከባድ አጀንዳ ነው። ይህ ዘመን እርካታ የራቀው ዘመን ነው። ለምን የሚለውን ዛሬ እናወራበታለን። ለምን ነው ብዙ ሰዎች በአልጋ ጨዋታ ደስታ ያጡት? ለምንድን ነው እየተደሰቱ ያልሆነ? ለምንድን ነው በአልጋ ጨዋታ ደስተኛ ባለመሆናቸው ምክንያት ትዳራቸውን እየፈቱ ልጆቻቸውን እየበተኑ ያሉበት ምክንያቱ ምንድን ነው? ለምንድን ነው ደስተኛ መሆን ያልቻሉት ወይም ደስታቸውን ያጡበትን ምክንያት ዛሬ በሳቢሳ እንነጋገራለን። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ። አንደኛውና የመጀመሪያው ብዙ ሰዎች ደስተኛ ያልሆኑበት የአልጋ ጨዋታ ምክንያቱ የፍቅር ማጣት ነው። ፍቅር ታላቁ አነቃቂ መድኃኒት ነው። አንድ ሰው ስትወዱት ስለሱ ሁሉም ነገር የአልጋ ጨዋታ እንደሆነ ይሰማችኋል። ለደስታ እጅ ትሰጣላችሁ። የአልጋ ጨዋታ ወደ ጫፍ ከመድረስ በላይ ነው። የቅርብ ተግባር ነው። እንዲሁም ወደ ጫፍ የሚመራው ጉዞና ጫፉ ልዩ የሚሆንበት ምክንያት ነው። ለዚህ ነው የምትወዱትን ሰው ማግባት ያለባችሁ። የፍቅር ስሜት ከሌለው ሰው በአልጋ ጨዋታ አይደሰትም። ለዛ ነው ብዙ ጊዜ ደስተኛ የማይሆኑ ሰዎች ወይም ደግሞ በአልጋው ጨዋታ በፍቅር መስራት ውስጥ ደስተኛ ያልሆኑ ደስታ ያጡበት ምክንያት አንዱ ይሄ ነው። ፍቅር የላቸውም። ሳይዋደዱ ሳይፋቀሩ ነው የተጋቡት። ወይ በአንደኛው ወገን ብቻ የሆነና ፍቅሩ አብረው ደስታን ማግኘት በጣም ይከብዳቸዋል። ግን የምትወዱትን ሰው ስታገቡ ጥሩ በሁለታችሁም በኩል ጥሩ መዋደድ ኑሮ ተፈላልጋችሁ ሲሆን ደስታን የምታጡበት ምክንያት ሊኖር አይችልም። ትደሰታላችሁ። ግን የማትወዱትን ሰው ወይም ፍቅሩ በአንደኛው በኩል ከሆነ ይሄ የፍቅር ማጣት ስለሆነ ፍቅር ስታጡ ደግሞ ያልጋውንም ጨዋታ ወይም ደግሞ አልጋ ላይ የምትጫወቱትን ፍቅር መስራትም ደስታ ልታገኙበት አትችሉም። አንደኛውና ዋነኛው ምክንያት ይሄ ነው። ሁለተኛው ከመጠን በላይ ማሰብ ነው። ፍቅርን ስትፈልጉ ወይም ደግሞ ፍቅርን መስራት ስትፈልጉ አእምሯችሁን ነፃ አድርጉ። ደስታን ይሰጣችኋል። አእምሯችሁ ነፃ ካልሆነ ግን ከባድ ነው። ጭንቀትን አስወግዱ። ስለ ሕፃኑ፣ ስለ ሂሳቡ፣ ስለ ኃላፊነቶች በጣም ብዙ ነገር የምታስቡ ከሆነ እንዴትም ብላችሁ ደስተኛ ልትሆኑ አትችልም። በጣም ብዙ ድምፅ እያሰማችሁ እንደሆነ፣ በትክክል እየሰራችሁ እንደሆነ፣ በቂ ጥንካሬ ወይም እርጥበት እንዳላችሁ ማሰብ አቁሙ። መጨነቅ አቁሙ። እናንተ የፍቅር ጓደኞች ይህንን የደስታ ጊዜ ልታጣጥሙት ይገባል። ደስታ በመጀመሪያ በአእምሮ ውስጥ ነው የሚፈጠረው። አእምሯችን ላይ በፈጠርነው ደስታ ነው ስጋችን የሚደሰተው ወይም ደግሞ ሰውነታችን፣ አካላችን ደስተኛ የሚሆነው አእምሯችን ውስጣችን ላይ ጭንቅላታችን ውስጥ ባለው ደስታ ነው። መጀመሪያ ከሆነ ሰው ጋር አብረን ስንሆን ወይም ደግሞ አብረን ስንዝናና አብረን ወክ ስናደርግ አእምሯችን ላይ የምንፈጥረው ራሱን የቻለ ደስታ አለ። ያ ደስታ ነው አካላችንን ደስተኛ የሚያደርገው ወይም ደግሞ የአልጋውን ጨዋታ ጥሩ የሚባል እርካታ ላይ ሁለቱም ወገን የሚደሰተው። ከዛ ውጭ ግን በጣም ከመጠን በላይ የምንጨነቅ የምናስብ ከሆነ ግን አእምሯችን ላይ በፈጠርነው ጭንቀት በፈጠርነው የሆነ ኃላፊነት በጣም ከባድ የሆነ ኃላፊነት ውስጥ ሰውነታችን ሊታዘዘን ሰውነታችን እሺ ሊለን አይችልም። ስለዚህ አእምሯችንን ነፃ ማድረግ ከመጠን በላይ ማሰብ የለብንም። ሶስተኛው ንጽጽሮች ነው። ጥሩ የአልጋ ጨዋታ ምን እንደሚመስል በምታነቡት መጽሔቶች፣ በምታነቡት የመስመር ላይ ጽሁፎችና ከጓደኞቻችሁ በምትሰሙት ላይ በመመስረት ስታወዳድሩትና ግምት ስትፈጥሩ የፍቅረኛ እቃ ማለት የሆነ ፍቅረኛ ጋር ስትተኛ ወይም ደግሞ ሴቷን ብትን ፍቅረኛ ጋር ስትተኛ ጣዕም ታጣለች። ምክንያቱም ከጓደኞቻቸው በሰሙት ነገር ውድድር ይሆናል፣ ንጽጽር ይሆናል። ስለዚህ ማነጻጸር ምንም ጥቅም የለውም። የሆነ ቦታ ላይ ያየኸው ፊልም ላይ የተደረገ ነገር ወይም ጓደኛ አድርጌዋለሁ ብሎ የነገረህ ነገር፣ አለበለዚያ ደግሞ መጽሔት ላይ ያነበብከው ስለ አልጋ ጨዋታ የሰማኸው ታሪክ ምናምን ነገር ውሸት ነው ስል በአንተ ህይወት ሊሰራ አይችልም። እዛኛው ጋር ሰርቶ ሊሆን ይችላል። እዛኛው ጋር ልዩ ስሜት ፈጥሮ ሊሆን ይችላል። እዛኛው ጋር የተለየ ነገር አድርጎ ሊሆን ይችላል። ስለዚህ አንተ ጓደኛዬ እኮ እንዲህ አድርጌያለሁ ብሎኛል፣ ጓደኛዬ እንዲህ ተደሰትኩ ብሎኛል፣ የሆነ ፊልም ላይ ሳየው እንደዚህ ነው ያደረግኩት፣ የሆነ መጽሔት ላይ ሳየው እንደዚህ ነው ያነበብኩት እያልክ ከሆነ እንዴትም በምንም መንገድ ልትረካና ደስተኛ ልትሆን አትችልም። ደስታን ታጣበታለህ። ስሜት ይቀዘቅዛል። በጣም ስለምታነጻጸር በፍጹም አንተ ከከሌ ጋር ከሆነ ሰው ጋር ሳይሆን ህይወትህን እያንዳንዱ ነገርህን ማነጻጸር ያለብህ አንተ ነህ። ማንንም አትወክልም፣ ራስህን ነህ። ስለዚህ
ባለህ ነገር ደስተኛ መሆን እንጂ ማነጻጸር ምንም ጥቅም አይሰጥህም። የአልጋ ጨዋታ ለእያንዳንዱ ባልና ሚስት በልዩ ሁኔታ ነው የተሰራ። ዓለምን ወደ ኋላ ትታችሁ እናንተ ብቻ ናችሁ ልዩ ፍጥረቶች። ከማንም ጋር አስክራታ አነጻጽር። አንተ ለራስህ ልዩ ፍጡር ነህ፣ ለፈጣሪህም ልዩ የተለየ ፍጡር ነህ። ስለዚህ ከማንም ጋር ሳይሆን ወይም ደግሞ ዓለምን የሆነ ሌላውኛው ያለበትን ወገን ምናምን እሱን እርግፍ አድርገህ ትተህ አንተ ከራስህ ጋር ራስህን ከራስህ ጋር ብቻ አወዳድር እንጂ ከሰዎች ጋር ራስህን የምታነጻጽር ከሆነ ደስታን ታጣለህ፣ ደስታን ትነፈጋለህ፣ በፍጹም ደስተኛ አትሆንም። ስድስተኛው ፖርኖግራፊ ነው። ፖርኖግራፊ ያደናግራችኋል። የባዕድ ሰዎችን ምስል በአእምሯችሁ ውስጥ ይተክላል። በስክሪኖች ላይ ያሉ የባዕድ ሰዎችን ቀጣይ ትኩስ ትዕይንት ሁልጊዜ ስትፈልጉ ፖርኖግራፊ ሱስ ይይዛችኋል። ቀስ በቀስ በባዕድ ሰዎች ላይ ምራቃችሁን ስትውጡ ለትዳር ጓደኞቻችሁ የአልጋ ጨዋታ ስሜት ያደነዝዛችኋል። ትደነዝዛላችሁ። ባያችሁት ነገር ላይ ይሄ የአልጋው ጨዋታ ፊልም ተሰርቶ በሚቀርበው ነገር ላይ በጣም ወደዛ ትሳቡና እዛ ላይ በምታዩት ሴት ትማረካለህ። እዛ ላይ በምታዩት ነገር እንትን ትላላችሁና ሱሰኛ። በዚህ ነገር በጣም ብዙ ሱሰኛ ሰዎች አሉ። በጣም ብዙ ሱሰኛ ሰዎች ሚስት ማግባት፣ ፍቅረኛ መያዝ አቅቷችሁ በዛ ሱስ ውስጥ ተዘፍቀው ያን ብቻ በማየት የሚደሰቱ ምናምን አሉ። ከዛ መጨረሻ ግን ሚስት ሲያገቡ ሊሆን ይችላል ወይ ፍቅረኛ ሲይዙ ከባድ ነው ለነሱ። እርካታ ምን እንደሆነ አይገባቸውም። መርካት ምንድን ነው? ምክንያቱም ያዩት የፖርኖግራፊ ምስል ላይ የሚደረገው ነገርና ህይወታቸው ትዳራቸው ላይ ያለው ነገር በጣም የተለያየ ነው። ሰማይና መሬት ነው። በቃ ጭራሽ አይገናኝም። ስለዚህ ያን በምታይ ሰዓት ያ ነገርና ትዳርህ ላይ ወይም ፍቅረኛ ጋር ያለው ግንኙነት ጥሩ ስለማይሆን ተመሳሳይ ስለማይሆንልህ እርካታን ታጣለህ። ደስተኝነት አንተ አእምሮ ውስጥ ይጠፋል። ብዙ ሰዎች በዚህ በጣም ይሰቃያሉ። እንዴት ብዬ ነው በቃ ሴት አግብቼ የምኖረው? እንዴት ብዬ ነው እኔ ትዳር መያዝ የምችለው? ፍቅረኛ መያዝ አልችልም። በቃ ከሰው ጋር እንደውም መተኛት አልችልም እስከሚሉ ደረጃ ይደርሳል። ለምን እንዳልኳቸው የፖርኖግራፊ ምስሎች ራሱን የቻለ አእምሯቸው ውስጥ የሚተክለው ነገር ስላለ፣ አእምሯቸው ውስጥ የሚፈጥረው ጫና ስላለ፣ ስለዚህ ምንም ቢሆን የፖርኖግራፊ ምናልባት ልታይ ትችላለህ እኮ ኦኬ፣ ልታይ ትችላለህ። ግን አእምሮ ውስጥ በደንብ አስቀምጠህ ከትዳር ጓደኛ ጋር ከፍቅረኛ ጋር ውድድር ማድረግ የለብህም። እናንተ ሁለታችሁ የተለያዩቹ ስለሆናችሁ በቃ ማለት ሲጀመር ፍቅረኝነት፣ ጓደኝነት፣ ትዳር ስክሪን ላይ እንደምታየው አይደለም። ውሸት ነው። ስክሪን ላይ የምታየው ታስቦበት ታቅዶ የሚሰራ ነገር ነው እንጂ ያንተ ህይወት ያንተ ትዳርም እኮ ታስቦበት ታቅዶበት ነው የምትገባበት። ፍቅረኛም ስትይዝ ግን ደግሞ እዛ ላይ የሚሰሩት ይሄ ያልጋው ጨዋታ የምታየው ትዕይንት ፊልም ነው። በቃ ጀስት ዝም ብሎ እንደተሰራ ፊልም አይተህ ንቀህ ልትተው ያስፈልጋል እንጂ ይሄን ተደጋጋሚ እያየ ከትዳር ጋር ከቤት ከጎጆ ጋር ከፍቅረኛ ጋር እኩል ይሆናል ብለህ አታስብ። ይሄን የምታስብ ከሆነ ደስታን ታጣለህ። ይሄ ነው አራተኛው ምክንያት፣ ደስታ ያጣህበት ምክንያት። አምስተኛው ዝሙት ነው። ከብዙ ሰዎች ጋር መተኛት ያደክማቸዋል። በመጨረሻም የጠፋችሁ ይመስላል። የአልጋ ጨዋታ ወደ አንድ አይነት ከፍታ ቢወስዳችሁም በውስጣችሁ ጥልቅ የባዶነት ስሜት ይፈጥራል። የአልጋ ጨዋታ በብቸኝነት ሲፈጸም በጣም ደስ የሚል ነው። ለዚህ ነው የምናገባው። ለዛ ነው አይደል ትዳር የምንይዘው። ለዚህ ነው አንድ ፍቅረኛ ብቻ ቢኖረን የሚመረጠው። ለዚህ ነው ሰዎች በድንግልና እንዲያገቡ የሚመከረው። ለዚህ ነው አንድ ሰው ለአንድ ነው የሚባለው። አየህ፣ ዝሙት ፈጻሚ ሰዎች በህይወታቸው እርካታ ላይ ደርሰው አያውቁም። በህይወታቸው ተደስተው አያውቁም። እዛችም ይላሉ፣ ግን የትኛዋ እንደምታስደስተው እንኳን ከየትኛዋ ጋር ሲሆን ጥሩ ስሜት እንደሚሰማው አያውቅ። ስለዚህ ትዳር ቢይዝም አንዲት ቋሚ ፍቅረኛ መያዝ እንኳን አይችልም። ሁልጊዜም ያልጋ ጨዋታ ምናምን ነገር ሲነሳ እኔ ደስተኛ ሁኝ አላውቅም፣ እኔ እንደዚህ ዝሙት ከማብዛት የተነሳ ነው። ግን ሁልጊዜም ቢሆን አንዲት ቋሚ ሴት ብትይዝ ምናልባት ከእሷ ጋር ደስተኛ ልትሆን ትችላለህ። ግን የተለያዩ ሴቶችን የምትቀያየር የተለያየ ቦታ የምትሄድ ዝሙት የምትሰራ ከሆነ ግን ማንኛዋ ጋር እርካታ እንዳለ ይከብድሃል። ያንም ስትል ሁሉም ነገር ተመሳሳይ ሆኖብህ እርካታን ታጣለህ። ስድስተኛው ጥርጣሬ ነው። የትዳር ጓደኛችሁ ታማኝነት በጎደለው ድርጊት ስትጠረጥሩ ሰውነታችሁ በራሱ የሆነ ይከሽፋል ማለት እንትን ይላል፣ መከላከያ ይሸፈናል። አብረው ከዛ ሰው ጋር ለመተኛት በጣም ይደብራችኋል። የትዳር ጓደኛችሁ የት እንደነበረ በሽታ ይዛችኋል፣ ወይም ደግሞ የትዳር ጓደኛችሁ እንዴት ይህን ሊያደርግ ይችላል የሚል ጥያቄ አይምሯችሁ ላይ ይፈጥርባችኋል። በጣም አይምሯችሁን በዚህ ጥያቄ ትወጥሩታላችሁ። ደስታን አታስቡም፣ ደስታንም አታገኙትም። ጥርጣሬው በጣም ከሆነ ሰው ጋር እየኖር
ከሆነ ሰው ጋር ለመተኛት አብሮ የሆነ ጊዜ ለማሳለፍ በጣም አእምሯችን እየተጠራጠረ የዛ ሰውዬ ሰውነት ራሱ ምንድነው የሚለው ለኛ ጥያቄ ነው። እንደ ሰውም ላናየው እንችላለን። እንደሆነ እንስሳ፣ እንደሆነ አውሬ፣ እንደሆነ እንደሚባላ ነገር፣ እንደሆነ እንዳስፈሪ ነገር አድርገን ልናስብ እንችላለን። ይሄ ነው ደስታህን ያሳጣህ። ጥርጣሬ በፍቅረኝነት ከፍቅረኛ ጋር ባለህ ግንኙነት ጠርጣራ ከሆንክ ወይም ደግሞ ጥርጣሬ የሚፈጥሩ ነገሮች ካሉብህ። ሰባተኛው ከፍቅረኛ ጋር የሚደረግ ጸብ ነው። በተናደዳችሁበት፣ በናቃችሁት፣ ሁልጊዜ በሚጎዳችሁ ወይም እንደሚጠላችሁ በሚሰማችሁ የትዳር ጓደኛ ጋር በአልጋ ጨዋታ መደሰት በጣም ከባድ ነው። የአልጋ ጨዋታ ራሳቸውን እንደ ጠላት ለሚቆጥሩ ሰዎች አይደለም። አለመግባባቶችን በፍጥነት ፍቱ። ቀኑን በቂም አትጨርሱት። ከመተኛታችሁ በፊት ታረቁ። የፍቅር ህይወታችሁን አደጋ ላይ አትጣሉት። ወይም ደግሞ አደጋ ላይ ነው የፍቅር ህይወታችሁ። እንዲህ አይነት ነገር ካለ፣ ጸብ ካለ፣ አንዴ የሆነ ልትከራከሩ፣ ልትጣሉ ምናምን ልትችሉ ይሆናል። ግን በቻላችሁት መጠን ወደ አልጋ ከመሄዳችሁ በፊት ያን ችግር ፈታችሁ ነው። ያን ችግር ሳይፈታ ወደ አልጋ ከሄዳችሁ በምንም መንገድ ልትደሰቱ አትችሉ። ደስታህን አሳጥቶሃል። ከፍቅረኛ ጋር ባለህ ጸብ፣ ባለህ የሆነ የጭቅጭቅ ምናምን ነገር ግን ፈታችሁት ምናልባት ብትሄዱ ደስተኛ ልትሆኑ ትችላላችሁ። ሰባተኛው ስሜትን በሚያነቃቁ ቦታዎችና ሁኔታዎች ውስጥ አለመገኘት ነው። መኝታ ቤታችሁ ለአልጋ ጨዋታ ምቹ ነው? መጀመሪያ ይህን ጥያቄ መልስልኝ። መኝታ ቤታችሁ የሚያስጠላ ወይስ ንጹህ? የቤት እቃው እና መብራቱ ለፍቅር ጥሩ ድባብ ይፈጥራል? ለአልጋ ጨዋታ ምቹ ልብስ ትለብሳላችሁ? የውስጥ ልብስ ላይ ኢንቨስት ታደርጋላችሁ? ትኩስ የተፈጥሮ ሽታ እንዲኖራችሁ ትታጠባላችሁ ወይስ መጥፎ ሽታ አላችሁ? ይሄ በጣም 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 ከባዱ ጥያቄና መመለስ ያለበት መፈታት ያለበት ነገር ነው። በቃ ንጹህ የሆነች ሴት ጋር ስትተኛ ንጹህ ካልሆነቻች ሴት አንደኛ ስሜት አይነሳሳም። ስሜት ቢነሳሳም ደስ የሚል ነገር አይሆንም። ደስ የሚል እርካታ ላይ አትደርስም። ከዛ ሲቀጥል ቤታችሁ ንጹህ ነው ወይ? አልጋችሁ ለአልጋ ጨዋታ ይጋብዛል ወይ? መኝታ ቤታችሁ፣ ሽንት ቤታችሁ እንዴት ነው? ማለት ሻወር የምትወስዱበት ቦታ እራሱ የሆነ ተጽዕኖ አለው። በቃ እንደዛ ካልሆነ ስሜትህ ደስተኛ አይሆንም። በቃ ስሜትህን የሚያነሳሱ ቦታዎች፣ ስሜትህን ጥሩ የሚያደርጉ ቦታዎች ውስጥ መገኘት ይኖርብሃል። አለበለዚያ ልትረካም ደስተኛ ልትሆንም አትችልም። ዘጠነኛው መቸኮል ነው። ለአልጋ ጨዋታ አትቸኩሉ። ጊዜ ወስዳችሁ በየትዳር ጓደኞቻችሁ አካል ውስጥ ብዙ የተደበቀ ሀብት አለ። አስሱት። የትዳር ጓደኞቻችሁን አስደስቱ። ወደ ጫፍ መውጣትን አራዝሙ። ስለዚህ ጫፍ ሲመጣ ትልቅ እሳተ ገሞራ አለ። እሱን አፈንዱት። መቸኮል በጣም ደባሪ ነው። አትቸኩሉ። ነገሮችን በእርጋታ የሆነ ቀስ በቀስ ስቴፕ ባይ ስቴፕ መሆን አለበት። ዝም ብለህ አንተ በፍጥነት ወይም ደግሞ በመቸኮል ዘለቁብ ብትል አንተም አትረካም፣ ያንንም ሰው ታስደብራለህ። ስለዚህ መቸኮል ለህይወትህም ዋጋ ያስከፍልሃል። ባልጋ ጨዋታም ቢሆን እንድትደሰት አያደርግም። ደስታን የነጠቀ ምክንያት ይሄ ነው። አስረኛው በፍላጎት አለመጣጣም ነው። በጾታዊ ግንኙነት ከምትስማሙት ሰው ጋር መጣጣም በጣም አስፈላጊ ነው። ሁለታችሁ በተፈጥሮ ነው የምትግባቡት። አንድ ሰው በባህሪውና በልቡ ጥሩ ሊሆን ይችላል፣ ነገር ግን በጾታዊ ግንኙነት ከአንተ ጋር ላይስማማ ይችላል። ስለዚህ የአልጋ ጨዋታ ሁለታችሁም ለማድረግ የምትታገሉት ነገር ይሆናል። ወደ ጫፍ በሚወስደው መንገድ ላይ እና ግጭቶች እና እንቅፋቶች ሊያገኛችሁ ሊደክማችሁ ይችላል፣ ግን ያንን ማሸነፍ አለባችሁ። እርስ በርስ ሁለታችሁ ካልተጣጣማችሁ ወይም ደግሞ አንደኛው ሰው ደስተኛ ሆኖ ወይም ደግሞ አንደኛው ሰው ደስተኛ የማይሆን ከሆነ፣ ለምሳሌ አንተ እያስደሰትካት ነው፣ እሷ ግን ደስተኛ ማትሆንብህ ከሆነ ያ ለአንተም ደስታ ሊሰጥህ አይችልም። አልተደሰተችብህም። ስለዚህ ከአንተ ጋር በምታደርገው ግንኙነት ደስተኛ ሆና አታደርግም። በፍላጎት አለመጣጣም የብዙ ሰዎችን ትዳር አብዛኛው ትዳር እየተፈታ ያለ እንደውም በዚህ ምክንያት ነው። በግንኙነት አለመጣጣም ሁለቱ ሰዎች ባላቸው የባህሪም ሊሆን ይችላል የተለያየ ነገር ባለመጣጣማቸው ምክንያት ነው ትዳራቸው እየፈረሰ ያለ። ይሄ ደስታህን ያሳጣሃል። 11ኛው ግትርነት ነው። የአልጋ ጨዋታ እንደሚያምር ጭፈራ ነው። ግትር ከሆናችሁና ህጎችና ቋሚ ዘዴዎች ካሏችሁ አትደሰቱበትም። በፈለጉት መንገድ ደስታን ማግኘት ብቻ አይደለም፣ የትዳር ጓደኛችሁም ምኞት አሉት። ዘና ካላችሁ ከለቀቃችሁት ወይም ክፍትና ነፃ ከሆናችሁ የትዳር ጓደኞቻችሁ ወደማታውቋቸው ደስታዎች ሊወስዷችሁ ይችላሉ። ተመሳሳይ ነገር ማድረግ መተው አለብህ። አንዳንድ ቀን
ዋልድባም ይዘፈናል ይባል አይደለ? ህጎችን እንቀይራቸው። ሁልጊዜ ተመሳሳይ ነገር፣ ተመሳሳይ ህግ፣ ተመሳሳይ ነገር ማድረግ ይሄ ግትር የሆነ ባህሪ። በቃ እንዲህ ነው ማድረግ ያለብን። ዛሬ እንትና ናት፣ ዛሬ እንዲህ ናት፣ ዛሬ በዓል ነው፣ ዛሬ ሰንበት ነው ምናምን እያላችሁ እንትን የምትሉ ከሆነ ደስታን የማጣት ነገር ይኖራል። ስለዚህ አንዳንዴ ህጎችንም መቀየር፣ ህጎችንም መተው ያለብን፣ ሁልጊዜ ግትር ማለት የለብንም። 12ኛው ያው የድሮ ልማድ ነው። ይሄ ደግሞ አሰልችና በመጨረሻም ባልጋ ጨዋታ እንድትሰለቹ ያደርጋቸዋል። ጨዋታው ሁልጊዜ ሊገመት የሚችል መሆን የለበትም። ባልጋ ላይ ፈጠራ ይኖረዎት። ህይወታችሁ በዚህ ጨዋታ ላይ የተመሰረተ ነው። ተመሳሳይ አሮጌ የድሮ ነገር ነው የሚያደርገው ምናምን አይችልም። ፖዚሽን ምናምን እንደሚባለው አይነት አለ አይደለ? አይችልም። ዝም ብሎ የድሮ ነገር ነው የሚያደርገው። በቃ ተመሳሳይ ዝም ብሎ እናትና አባቱ ገና እንደኖረ ነው። እንዲህ አይነት ነገሮች አሉ። እነዛን ሳይሆን ያን የድሮውን ባህል የድሮውን ልምድ ስተን አሁን ባለው መንገድ ማድረግ፣ አሁን ባለው ዓለም ባለችበት ስልጣኔ ውስጥ መግባት ይኖርብናል። ምንም ችግር የለውም። ሰው ፍቅረኛው ጋር ሚስቱ ጋር ባሉ ጋር ይሄን ቢያደርግ ኃጢአትም አይደለም። አንዳንድ ሰዎች ኃጢአት ነው ያስኮንናል እንደዚህ ማለት ብዙ ጥቅም አይኖረውም። ደስተኛ ልትሆንበት የምትችለውን ነገር ማድረግ ነው። 13ኛው ጨዋታውን እንደ ግዴታ መፈጸም ነው። የፍቅር መገለጫ እንጂ ግዴታ መሆን የለበትም። ግን አሳዛኙ ነገር የትዳር ጓደኛችሁ የትዳር መብት ለመስጠት እንደተገደዳችሁ ስለሚሰማው ጨዋታውን የምትፈጽሙበት ስሜቱ ደባል ነው። አንድ ወገን ብቻ ደስታን የሚያገኝበትና ሌላው ወገን ሚናውን ለመጫወት የሚገደድበት መሆን የለበትም። አብዛኞቹ ሴቶች ለፍቅረኛቸው ስሜት ሲሉ የውሸት እርካታ ላይ ሊደርሱ ይችላሉ። ሁለታችሁ ወዳችሁ ሁለታችሁ ፈቅዳችሁ ነው አብራችሁ የኖራችሁት የተጋባችሁት ወይም ፍቅረኛሞች ሆናችሁት። ስለዚህ እንደ ግዴታ ሳይሆን ጨዋታውንም ያልጋ ላይ ጨዋታውንም እንደ ግዴታ ሳይሆን ሁለታችሁ የምትስማሙበት ወይም ሁለታችሁ ተስማምታችሁበት ልታረጉ ይገባል። አለበለዚያ ግን አንደኛው ወገን ብቻ ስለፈለገ የሚደረግ ነገር ከሆነ ስሜት ማለት እርካታ ላይ የማትደርሱም ደስተኛም አትሆኑም። 15ኛው ያልጋ ጨዋታን እንደ ክፉ ነገር መመልከት ነው። ስለ ፍቅር መስራት ማውራት የተከለከለ በሆነበት ዓለም ያልጋ ጨዋታ በጣም ርካሽ ተደርጓል። ብዙ ስቃይ አስከትሏል። ያልጋ ጨዋታን እንድንርቅ ተምረን እናድጋለን። ብዙዎች እንደ ክፉ አድርገው ያዩታል። ያልጋ ጨዋታ መለኮታዊና የፈጣሪ ሐሳብ ነው። በትዳራችሁ ውስጥ ከትዳር ጓደኞቻችሁ ጋር የፍቅር ወሬ ተጋሩ፣ ተቀላለዱ። ምንም ነገር አትደባበቁ። ምክንያቱም ፈጣሪ ወይም ደግሞ እግዚአብሔር አላህ እንኳን ሁለታችሁም እንድትደሰቱ ይጠብቃል፣ ይመኛል፣ እንዲሁም ያዛል። ባል ለምሳሌ ሚስት ባል በፈለገው ልክ ትሁን፣ እንደዚህ አይነት ፈጣሪ የፈቀደው ነገር ነው። ስለዚህ እንደ ክፉ መመልከት እንደ ኃጢአት መቁጠር ምንድን ነው? ብዙ ጊዜ እንደ ኃጢአት በመቁጠር ውስጥ ማድረጋቸውን የማይተውም ጨዋታውን የማይተውትም ግን እንደ ክፉ እንደ መጥፎ ነገር ክፉ ባለጌ እንደዛ ስለሚቆጠር ደስተኛ ሳትሆኑ እንትናችሁንም ይሄን ጨዋታውንም ሳትተውት ወይ አንደኛው ወገን ባለጌ እንደዚህ እኮ ነው ይሄ እኮ ምናምን በማለት ግን ፈጣሪ የፈቀደው ነገር እስከሆነ ድረስ ተደሰቱበት። 16ኛውና የመጨረሻው የእርግዝና ፍርሃት። ያገቡም ሆኖ ያላገቡ ማንም ዝግጁ ሳይሆኑ ልጅ መውለድ አይፈልግም። ልጆች ወደዚህ ዓለም ማምጣት የምንችለው በሁሉ የተሻለውን መስጠት ስንችል ስለሆነ ቤተሰቦቻችን እናቅዳለን። የእርግዝና ፍርሃት ሰላምን ሊያሳጣ ይችላል። የደስታ ፍላጎት ቢኖርም አንድ ሰው ሙሉ በሙሉ ዘና ማለት አይችልም። ወይም ደግሞ ከጨዋታ በኋላ እንኳን አእምሮ የወር አበባን በመጠባበቅ ይጨናነቃል። የወር አበባ ሲዘገይ ይጨነቃል። ያ ጭንቀት ያልጋ ጨዋታን ደስታውን ያሳጠዋል፣ ደስታውን ይበለዋል። ጭንቀትን አስወግዱ። ከትዳር ጓደኞቻችሁና ከሐኪማችሁ ጋር ትክክለኛውን የእርግዝና መከላከያ ዘዴ ተወያዩ። ስለዚህ በጨዋታ ተደሰቱና መቼ ልጅ መውለድ ወይም ደግሞ ቀጣዩን ልጅ መውለድ መቼ እንዳሰባችሁ እቅድ አውጡ እንጂ ሁልጊዜ የእርግዝና ፍርሃት ተፈርቶ አረግዝ ይሆን ፔሬድ ቀርነ መቼ ነው ዛሬ ስንት ነው ቀን ያልቆን ቀን የምቆጥር ከሆነ የአልጋው ጨዋታ ደስታ ውሸት እርግፍ ብሎ ሙሉ ለሙሉ ነው የሚቀረው። ስለዚህ እርግዝና ይመጣል አይመጣም ብላችሁ ከምትፈሩ ይልቅ መውሰድ ያለባችሁ ነገር በአግባቡ መጠቀም ነው። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ጊዜ